ወጣት ያስሚን ጀዋርና ዳዊት አለባቸው የዩኒቨርሲቲ ተማሪዎች ናቸው። በዘመነኛው የዲጂታል አብዮት ባይተዋርነቱ ቀርቶ ተሳታፊ ብሎም መሪ ልንሆን ይገባናል የሚል መርህ አላቸው። ያም ሆኖ በዓለም አቀፍ ደረጃ የሳይንስና ቴክኖሎጂ አውድ ለመቀላቀል አስቻይ ምህዳር ሳይፈጠር መቆየቱን የሚገልጹት በቁጭት ነው። በጣም ብዙ ፖቴንሻል አለ እኛ ወጣቶች ላይ፣ ሃይ ስኩለሮች ላይ፣ ዩኒቨርሲቲ ተማሪዎች ላይ አካባቢን በማየው እኔም ፐርሰናሊ እድሉን ባገኘው በጣም መጠቀም እፈልጋለሁና ያንን ብዙ ክፍተት አይቼበታለሁ because of that እና I believe ይሄ እድል ቢሰጠን በጣም ጥሩ ደረጃ ላይ ምንደርስ ይመስለኛል። ኢቨን ከቤተሰብ ከሶሳይቲው በአካባቢ ካሉ አካላት ያለ መረዳት ነገር ሊኖር ይችላል። ጀስት አንድ ፓሽኑ ያለው ልጅ አቅሙን እንዲያወጣ ፑሽ የሚያደርገው ነገር አትሞስፌሩ ላይ ላይኖር ይችላል። እንደነዚህ አይነት ነገሮች ሊሚት ሊያደርጉት ይችላሉ። ፖቴንሻሉ ያለው ሰፖርት ባለመኖሩ ምክንያት አቅሙ ያላቸው ልጆች አቅማቸውን አሳይተው አውጥተው ለጥሩ ነገር ቴክኖሎጂዎችን ቱሎችንም እንደዚህ ተጠቅመው ለሀገርም መጥቀም የሚችሉ ከራሳቸው አልፎ መሆን ይችላሉ። ዲጂታል ኢትዮጵያ 2030 ለመተግበር እየተጋች በምትገኘው ኢትዮጵያ ከግማሽ በላይ የህዝብ ክፍሏን የያዘውን ወጣት እምቅ አቅም ትጠቀም ዘንድ የግድ ይላል። ለዚህም ዓለም አቀፍ የዲጂታል ክህሎትን ማስፋፋት የሚያስችል ሁነኛ አማራጭ ተዘጋጅቷል። ከ70% በላይ ያለው ፖፑሌሽን የኢትዮጵያ ይታወቃል ወጣት ነው። ይሄንን አቅም በዲጂታልና በሳይንስ በቴክኖሎጂ በትምህርት ካላጎለበትን በስተቀር የወደፊቷን የበለጸገች ኢትዮጵያ ማየት አንችልም ነው። ይሄ ደግሞ ዝግ ሆነን እዚህ ቁጭ ብለን አይደለም። ኮኔክቲንግ ማይንድስ ያልነው ከዓለም ያሉትን እውቀቶች ከዓለም ያሉትን ስኪሎች ወደዚህ አምጥተን እዚሁ በሀገራቸው ሆኖ እነዛን እውቀቶች ማግኘት የሚችሉበትን አፕሊኬሽን የሞባይል አፕሊኬሽን ነው የተሰራ። የተለያዩ አማራጮች አሉ እንደ ዩኒቨርሲቲስ፣ ኮርስስ፣ ኮምፒቲሽንስ፣ የጆብስ እነዚህን አይነት ፕሮግራሞች ላይ መሳተፍ የሚችሉበት ነው። በዛም ላይ ለዩኒቨርሲቲዎች አፕላይ ማድረግ ይችላሉ። ለኮምፒቲሽኖች ራሳቸውን ሬጂስተር በማድረግ የተለያዩ ሮቦቲክስ፣ ኮዲንግ፣ 5 ሚሊዮን ኮደርስ የተለያዩ ኦፖርቹኒቲዎች አሉ። እነዛ ላይ በመሳተፍ ራሳቸው ማብቃት የሚችሉበት ፕላትፎርም ነው። በዓለም አቀፍ ደረጃ ከሚገኙ የዩኒቨርሲቲ ተቋማት ጋር በትብብር እየተሰራ ስለመሆኑም ተመላክቷል። በቀጣይም የሰመር ካምፕን የመሳሰሉ ፕሮጀክቶችን በማስፋፋት አቅም ያላቸው ወጣቶች በቴክኖሎጂው ዓለም በበለጠ ለማብቃት ይሰራልም ነው የተባለው። እስከ ሚሊዮን የሚጠጉ በናሽናል ዋይድ ያሉ ወጣቶችን ኦንቦርድ እናደርግበታለን ብለን አስበናል። እንደመጀመሪያ ፌዝ ግን ኦልሬዲ ዲማንዱና ኤክስፔክቴሽኑ ከዛ በላይ መጥቶብናል። ተማሪዎች በጣም ኢንተረስትድ ናቸው ይሄን ኦፖርቹኒቲ ለመጠቀም። ዛሬም እንዳያችሁት ኢቨንቱ ላይ ብዙ ተማሪዎች ተሳትፈዋል። ኤክሳይትመንቱ ላይ ትልቅ ነው። እኛም እንግዲህ ዌል ማኔጅ አድርገነው ወደ ለሁሉም ወጣቶች ሀገራችን ላይ ላሉ ወጣቶች ከዚህ ዲጂታል 2030 ጋር ካለው አይዲያ ጋር አዋጅተን ለማቅረብ ተዘጋጅተናል። ሰመር ካምፕ ይኖረናል። የትምህርትና የሳይንስ የሰመር ካምፕ። ይሄ የሰመር ካምፕ የሚረዳን ቡራዩ የታለንት ኤጁኬሽን ሴንተር እንዳለን ይታወቃል። ያንን በበለጠ መጠቀም እንድንችል የበለጠ ደግሞ የቴክኖሎጂ ፈጠራ ላይ ያሉ ልጆች ፈጠራቸውን እንደው ዝም ብለው እነሱ ጋር ብቻ እንዳይይዙት ቴክኖሎጂ ሽግግርም ጭምር እንዲኖር የምናደርግበት ስለሆነ ያም ውጤታማና ስኬታማ ይሆናል ብለን እናምናለን። ሀገር በተስፋ የምትጠብቀው ወጣቱ ኃይል መሰል እድሎችን በመጠቀም አቅሙን ሊገልጥ ብሎም ሀገሩን በክብር ሊያስጠራ ይገባዋል መልእክታቸው ነው። ቴክኖሎጂ ኢንስቲትዩት ግቢ ላይ ቴክኖሎጂ ዩኒቨርሲቲ ላይ እንዳለ ዲፓርትመንት ላይ እንዳለ እኔ ኢንተረስቲም እዛ ላይ እንዳለ ተማሪም በጣም ትልቅ ኢምፓክት ይፈጥራል ብዬ ነው ማስበው። በብዙ መልኩ ለተማሪዎች በጣም ትልቅ በር ይከፍትልናል። የተለያዩ እድሎች እንድናገኝ ያለንን አቅም እንድናሳይና ለዚህ ትምህርት እድሎችንም እንድናገኝ ትልቅ ኢምፓክት ይፈጥራል። እኛንን የነገ የምንረከበው እኛንን ትልቅ ቦታ ላይ ደርሰን ተረክበን ሌሎችንም ታናሾቻችንንም እንዲህ ነገሮች ላይ እንዲገቡ የምናደርገው። ስለዚህ I believe it would be good ራሳችን ሁላችንም ኮንትሪቢዩሽናችንን ብንሰጥ። የሴቶችና ማህበራዊ ጉዳዮች ሚኒስቴር ከኢድ ኮኔክት ጋር በመተባበር ያዘጋጁት ኢትዮ ዓለም አቀፍ የሳይንስና ትምህርት የወጣቶች ፌስቲቫል ተካሂዷል።